እስኪ እመቤታችንን ፍቅሯን ገለጭልን እስኪ። ነበር ያቆስ ለፍተው ቢያለች እስኪ እሷን ፍቅር ገለጭልን እስኪ። እንዴት መሰለ ቆየኝ በዚህ መንገድ ብቻ ነው ሊገልጻት። ምን ያህል ነው የምትወጃት? ሌላ ቃል የለኝም። እኔ እንጃ ምንም ቃላት አይገልጹት። ምንም የሚገልጸው ነገር የለም። አይደለም እኔ እና አባ ጊዮርጊስ ዘጋስጫ እነ ቅዱስ ኤፍሬም እነሱ ያልገለጿትን እኔ እንዴት ብዬ ገልጻታለሁ? ስለዚህ ማርያም እንወድሻለን ብለው ነው የደመደሙት። እኔ ማርያም እንወድሻለሁ ብዬ መጨረስ ብቻ ነው። ሰሞኑን አንዳንዶቹ ስዕሏን እያቃለሉ ነውና እስኪ በደንብ ቅፍ አድርጋሽ አሳያቸው እንጂ እየቀደዱት እየተፉበት ምራቃቸው። እንዴት ናችሁ? እግዚአብሔር ይመስገን ሰላም ናችሁ? ሁጨቴ እንዴት ነው? ሁጨቴ እናንተ በአካል ተገናኝተናል አይደል? አረ ከኔ ጋር አልተገናኘንም መምህር። እኔ ከመምህር ፈለገ ጋር ብቻ አንድ ቀን ተገናኝተናል። ሀይቅ እስጢፋኖስ በአካል ሳይሆን ወይ አልተገናኘንም። ሌላ ልጅ ማን ነበር የዚህች እህታችን ስም? እስካትናት የሚያስጨነቀችው ልጅ ነች። ታወቃችሁ? ጠንካራ እህታችን ኢየሱስ ጌታ ነው በሉ ይላችኋል እነሱ። እናትና ልጅና ልቡ አረ ለምን ቅጣት ላይ መዝሙር ሲያዘምሩት ምንድን ነበር ያሉት? የምሕረትአብ መዝሙር ምን ነበር? በእናትህ ማርያም ምንድን ነበር የሚለው? ብቻው የመምህር ምሕረትአብ መዝሙር ነበር ሲያዘምሩት። አረ ለምንድን ነው ቆይ የኔ ሰው ሁሉ የሚጨቃጨቃችሁ? እሱ ዝናብ እየዘነበ ነው። ሁለታችንም አንድ ጋር ስለሆነ ሜቢ ይረብሻል። አይ ብዙ አይረብሽም። አንድ ሰፈር ስለሆነ ማርያም ሰው አትጥራት የሚለው እንዴ ዜማ ባንቺ ነው እንዴት መዝሙር እንዴ ነው ፈራጅ እንዲያማላጅ አለ። እናንተ እነዚህ ጎበዞች ናቸው። እስካቱን የባነኑበት እነሱ ብቻ ናቸው። ሰማ እስኪ መዝሙሩን ከእንደገና በለው እስኪ። ማን ነው ማርያምን ተሚለው? አይ ዜማው በምሕረትአብ ብቻ ነው የሚባለው። እሱ ቅርታ ማን ነው ማርያምን ተው አትጥራት የሚለኝ ስሟን ሳወድሰው የሚከለክለኝ የእርሱን ነፃ ፈቃድ እየተጠቀመ የኔን ነፃ ፈቃድ ለምን ተቃወመ? ድምጽ ይወዝላል። በጣም ደስ ይላል። እንዴት አለሽ ታችን? እግዚአብሔር ይመስገን ሰላም ነኝ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ፉጨቴም ወንድማችን እንኳን ደህና መጣ። እንደው እኔ ልደትም ልንወጣ ነውና ከመውጣታችን በፊት እንደው መጠየቅ የምትፈልጉት ማንሳት የምትፈልጉት ሀሳብ ካለ ድል ልስጣችሁ አይደል? እንደተሻለ ቻለ ካለ ነው ቄሱም ዝም መጽሐፉም ዝም የሚለፋ ችግር የለውም። በቃ እነሱ ይጫወቱ፣ ችግር የለውም። ሌላ ጊዜ ችግር የለውም። ሌላ ጊዜ በደንብ ተዘጋጁበትና አስባችሁበት እንገናኛለን። እሺ እንደዚህ ላይቭ ላይ ስለምንኖር ውጫት የሚልክልናል፣ አንቺም ትልክልናለሽ፣ እንገናኝና እናወራለን። እሺ እሺ፣ እናመሰግናለን። ፎሎ መልሱና ተከትለናል። እሺ እሺ፣ እኔ ለሁለታችሁ መልሻለሁ። ሰላም ሁኑ። እግዚአብሔር ከእናንተ ጋር ይሁን።
አሜን። እናመሰግናለን። አሜን። እሺ እሺ፣ ቻው። ኦኬ፣ እንዳለ ተነቀለም። ኦኬ፣ ወደ እውነተኛው ኢየሱስ መምጣት አለበት አይደለ? ቤተክርስቲያን ውስጥ ነው ያለው እውነተኛው ኢየሱስ። በበሰኞ እየመጣ አትበጥብጠን። ይኸውልህ አሁን በበሰኞ የመጣ ነገር ችግር እኮ ነው። ንገሪልኝ እንደዚህ ስንት ሺህ ዓመት ቤተክርስቲያን ስትሰብክ የነበረችዋን ድንገት መተው ልቀይር ይባላል። አሁን እኮ ምን አርጉ እንደገና አሁን እኮ መተው ችግር እኮ ነው የገባን። እኔ ቀለም እኔ ታውቂኛለሽ ትጓለ ወንድም ጥለም ጎጃም መጣ። ኦኬ የለም ታውቂኛለሽ እኔን የለም በሰሞኑ ነው እኮ ይሄንንም ቅርብ ጊዜ ነው ተከፈትኩት። አይቼም አላውቅ። ቆይ እኔም የሆነ ነገር ይዤ ልምጣ። ጠብቂኛል እንዳትሄጂ። እሺ አስጠምቄባ ነው የምሰደው። ይዟችሁ አሁን እስካት ሊመጣ ነው። እስካትን እናስጠምቃለን። በቃ አረፈጣለ ወይ እኛ ቄስ መሰለ አተ ግርማ ሞገሱ እንደፋ አራ ግርማ ሞገሱ ምን አላልሽ? እና እስካሁን አራ ሰዓት ነግሩኝ። እንግዲህ ጎበዝ ይቅርታ ወንድም ጥላረ መምህር ነው። እባክሽ አነጋገርሽን አስተካኪ። እኔ እኮ ይቅርታ እንግዲህ አይ ታያቸው። እኔ መምህር አይደለሁም ገና ተማሪ ነኝ። እኔ ዝም ብዬ ነው ተረቃፊ እንደመጣልኝ ምንም አንቺ አትሳሳትሽም። እዛ ኮመንት ላይ የሚጽፉትን ሰምተሽ እኔ አሁን ሰሞኑን ባህር ዳር ነበርኩ። ባህር ዳር መጥቼ ቆይቼ ነው የተመለስኩ። አዎ ባህር ዳር ሸጋ አድርገሃል። መቼ ነው አዲስ አበባ የምትመጪው አንቺ? ኧረ ምን አደርጋለሁ ብለህ ነው አዲስ አበባ? ኧረ እንደው ቃኘት ታርገሽ ምኑ ይቃኛል አሉ። ዝም ብሎ ግር በራስ ነው አሉ። ደህና ዋላችሁ ደህና አደራችሁ የለም። ዝም ብሎ ግር በራስ ነው አሉ። ሰው ቢሆንም መተሽ እዚህ ታስተካክያቸዋለሽ፣ ትመክሪያቸዋለሽ እንደው እንዲሰሙ ማም የለም አሉ። ዝም ብሎ ቆመብህ ነው የሚያል አስቸጋሪ ነው። እዚህ በጣም ሩጫ እኮ ነው፣ ኑሮ እኮ ነው እንደዚህ የሚያደርገው። አንተ እሱማ ዝም ብሎ ሁለመናውም እሳት ሆነ ችግር ነው። እሱስ በእነሱም አይፈረድም። እናንተ ጋር እኮ ቀላል ነው። ይኸውልሽ እናንተ ጋር ገበሬው ማርሶ ምን ብሎ እግዚአብሔርንም ተማጽኖ ዝናቡን ሰጥቶት በሰላም በጤና ወጥቶ ይገባል። እዚች አንድ እርምጃ ለመራመድ ብዙ ብር፣ የሆነች ነገር ለመቅበስ ብዙ ብር፣ የቤት ኪራይ እንደው ጤነኛውን መራመዳችን ራሱ እንደው በቸርነቱ ነው። አሁን ኧረ ዝም ብላ እንደው ስንዝር የምታክሊቱን ቤት ነው አሉ በሽ የሚያከራዩት እና ችግር ነው ይሄስ። እኔ ግን እዚሁ ዝም ብለሽ መተሽ 1-2-3 ቀን ቆይተሽ ብትመለሽ ጥሩ ነው። ለማንኛውም ለአንቺም ጥሩ ነው፣ ከህዝቡ ጋር በደንብ እንድትዋወቂ። 1-3 ቀን ስመጣ ነኝ እንደው ለኑሮ ነው እንጂ 1-3 ቀን እመጣለሁ። እንደሻው ብዬ 1-3 ቀን እመጣለሁ። ዝም ብለሽ እዚሁ በሸነና ምናምን ብለሽ ትሄጃለሽ። ማብራት ጠፋ ነው ጋር እኔ ጋር አይገርምሽም? አዲስ አበባ ማብራት ጠፋ። አዲስ አበባ የሚጠፋ ላይ ይሻላል። የገረመኝ እሱ ነው። ጎበዝ አዲስ አበባም ይጠፋል። አትደነቂም? ታዲያ በጣም ነው የሚያሳዝነው። እና እንዳይዘጋብኝ እኔ ጋር ያሉ ሰዎች በጣም እንወድሻለን ይሉሻል። እኔ እንጃ ነገር በጣም ነው የምንወዳት፣ በጣም እንደምንወዳት ነገራት ይላሉ። እኔም በጣም ወዳችኋለሁ በልልኝ። ለምንድን ነው በደንብ ሁልጊዜ ቶሎ ቶሎ ላይቭ ማትገቢው? ተናፍቂናለሽ ይላሉ። በሰኞ ደጋጀ
ኔትወርክ የለም ነበር እንዲያው ነው የጠፋው። አሁን ደግሞ መጥቻለሁ አለው ጎበዝ። ጧትም ግቢልን ከአንቺ ብዙ እንማራለን ይሉሻል። ኧረ ምን ተኔማ ምኑን ትማሩታላችሁ? ግን ማለዳ በሉ ስራ ተለልኝ እኮ እገባለሁ። ስራዬን እንደጨረስኩ እኮ እናንተ ዘንድ ነኝ። ቶሎ ሰራ ጌም ልትጫወቺ ነው ሌላ ቦታ ገብተሽ? እኔ ጌም ስለማልጫወት ነው ብዙ ጊዜ። ኧረ እናውጋ ዝም ብለህ ብለህ ነው እንትን እዚህ መዝሙር ያውቃል ይሉኛል ደግሞ እኔ ነው። እስኪ አንቺ እንደው ዘምሪልን እስኪ አንድ መዝሙር ትንጓደድ። አረክ በዚህ በመቶ ምናምን ሰው አለ እዚህ አንተ ዘንዳ ደግሞ እንዲያ ሰው ይኖራል። ወጣው ነው የሚሄደው የንጉማሬ ድምፅ ሲሰሙት። አረ ምንም ትዘምር እንወዳታለን ብለዋል። አረክ ያንተ ያለሽ ወጣው ተሄዱ የሚያረጋል ብለን ቶ ወይኔ ቀለም እልቅ አንተ ዘምርልኝ የሌላ ጊዜ ዘምራለሁ። እሺ ምረጭ። ምን መዝሙር ልዘምርልሽ? አንቺ በአንቺ ምርጫ ይሆንልሽ። በቤተ መቅደስ የሚለውን እሱን ነው የምትወጂው? ቀጣይ ግን አንቺም ትዘምራለሽ። እሺ እኔ መጀመሪያ ልዘምርልሽ ነው። ምንም ችግር የለም። ማንም አይወጣም። እስኪ ንቅንቅ ይበሉ። ከኔ ጋር ነው የሚጋደል። እስቲ ዘምርና ኋላ እንግዲህ እንመከርበታለን። ፊት አንተ ዘምር። እሺ በቤተ መቅደስ ያሳደግከኝ ለአፌ ጥበብን ያስተማርከኝ የልጅነት አምላክ ወዴት አለ? በዚያ ለማሳብ ክንዴ ዛለ። በቤተ መቅደስ ያሳደግከኝ ለአፌ ጥበብን ያስተማርከኝ የልጅነት አምላክ ወዴት አለ? በዚያ ለማሳብ ክንዴ ዛለ። አባካኙኛለው አመፀኛ። ቀጣዩን አላቆምም። ይሁን አሁን ቀጣይ አንቺ። አሁን ደግሞ አንቺ ቀጣይ ትንጓደሪ። አሁን ተራ በተራ ነው። ይኸው እንደዚህ ያደረኩልሽ። አሁን እታያለሁ አይደል? አሁን በደምብ አሁን ትታያለህ። መጥቻለሁ። ኧረ ተው ይወጣል። ማንም አንድ ሰው አይወጣም። ይኸው ትወጣላችሁ። ንገሩኝ መጀመሪያ። አንወጣም እያላችሁ ጻፉ። አሁን ኮመንት ላይ አንወጣም እያላችሁ ጻፉ። በሉ አንወጣም ብለዋል። ሁሉም በቃ ቃል ገብተዋል። አንወጣም ብለዋል። ቆይ እስኪ እዚያ የሰነበቱን ትምህርት ደብተር ልፈልገውም። በቃ ፈልገሽ ይዘሽ ነሽ። እያንዳንድሽ እንዳትወጪ ከኔ ጋር ነው የምትጣሉት ብትወጡ። እሷ ደስ ያላትን ትዘምር። ሰንበት ትምህርት ቤት ትማሪያለሽ? ጎበዝ ነሽ በጣም። ማር ነበረ አሁን ይኸውልህ ያላደርሰኝ እያለ እንዲያውም ጠፋኝ መዝሙር እናንተ ይገዋ እስተዚያው ጉኝ ጎበዝ፣ እስተዚያው ጉኝ ልፈልገው። አልተሳሳትንም የሚለውን ትዘምር ይላሉ። እኔ መች ጀመረሽ ነው እሱን ከዚህ በፊት? ኧረ ለዚህ ያለ እንትና ቅጣት ዘምር ብዬው ሳይዘምረው ቀርቶ ለስካት ነበር። እንዴት አልዘምርም ማለት እሱን ስትቀጪው? አልተሳሳትንም የሚለውን ዘምረው አንዱን አዝማች ብዬ ብለው እምቢ አለኝ። እና አንቺ ዘምሪልና እስናውን እስኪ እንስማ። አንዲት ነው የማውቃት፣ ሌላውን እኮ አቃጥቼ ስለማላውቀው ብዬ ነው። የምታውቂያትን ያህል ዘምሪልን። ሌላውን አካተሽ የምታውቂውን ደግሞ
በኋላ ላይ ትዘምሪልኛለሽ። አልተሳሳትንም እኛ አልተሳሳትንም እኛ አልተሳሳትንም አይደለም አማላጅ ነው እንጂ ፈራጅ ብለን ብንናገር የማርያም ልጅ እኛ አልተሳሳትንም እውነቱ ይሄ ነው። ፈራጁን አማላጅ ያደረገው ማነው? አልተሳሳትንም እኛ አልተሳሳትንም እኛ አልተሳሳትንም። ይችን ብቻ ነው የማውቅ። ጎበዝ። ዋናውን ፓርት ነው እኮ ታዲያ ያወቅሽው እኮ አንቺ እኮ እንደውም ያልሽው እኮ ዋናውን ፓርት ነው። እነሱ የተሳሳቱበትን እኮ ነው በቃ አንቺ የተናገርሽው። አሁን እስካትን ዘምራት ብለው ነው እምቢ ያለኝ። እስካትማ ሙድ ይዝባችኋል። ከዚህ በኋላ እናንተን ብቻ እንትን በሉ እያለ እሱ ጎበዝ ነሽ። ዝማሬ መላእክት ያሰማል። አሜን አሜን። አልወጣም ማይል ሰው አልወጣም። አክሰፕት ወይ እስከዛ ድረስ እየዘመርን የተጫወትን እንላለን። ከተሸነፍሽ ትዘምሪያለሽ። አሁንም እሺ እዘምራለሁ። ከተሸነፈች ትዘምራለች። አሁንም ረጅም ጉማሬ ድምፅ ደግማችሁ የመስማት ፍላጎት ያላችሁ አይመስለኝም። በሉ አንዳንድ ቅጣት እንቀጣለን። የመዝሙር ሌላም አንዳንድ ጫውታ ታጫውተናለች። አንዳንድ ታሪክ እንጠይቃታለን። እናንተ እንትን በሉ። እናንተ በደንብ ጎበዝ ናት በጣም አያችሁ። ከጓደኛሽ ጋር ደግሞ በጣም የምታደርጉት ነገር ጥሩ ነው፣ ደስ ይላል። እሺ ልብ ልቡ እንደልቁት ወገን አማራዊት ከበሬ ልብ ልቡ እንደልቁት ይዛችሁ ደልቁት። እኔ ጋር እስካትንስ እዛው ነበር የምትመጣው። ሁነኛ ሰው ዞታ ልመጣ እኮ በመንገድም ወንፈፎ ሊሄድ ይችላል። ኧረ እኔ ይዤ ነው የምመጣው። ጆሮ ይዤ ነው ይዤልሽ እመጣለሁ። ምንም እንዳትጨነቂ። በደህና በሰንሰለት ነገር ስር አድርጋችሁ ካልሆነ በመንገድ ወንፈፍ ያደርገዋል። አዎ እሱ አይታመንም። እንዲያ ስለሆነ እንደምንም ብላችሁ ትንሽ እንለፋፋለትና አዎ ሰው አርገኑን መልሰዋለን እንደሚሆን። አዎ እንዲያርገን ኋላ እዚያው ወደ ሀገሩ ይመለሳል። አዎ ግድ ነው። የለኝም እኔ እኮ መጽሐፍ ቅዱስ ነው የምሰጠው እየዞርኩ በየሀገሩ በነፃ የቤተ ክርስቲያን መጽሐፍ እሙት እውነት። ባህር ዳር እኮ መጥቼ መጽሐፍ ቅዱስ ሰጥቼ ነበር። ጎበዝ አንተ ያጠድቃል ሙተራ እንጓደድ ይላንቺ ያለ ሰው የሚመጣ ወይስ እንዴት ነው? አራክ ጎበዝ ልክ ሊማል መጽሐፍ ቅዱስ ይላክልሽ። የሚመጣ ሰውም ቢሆን ፈልጌ ትልክልኛለህ። ይሄንንም አግኝቼው ነው። ከዛ ደርሶኛል ብለሽ ትነግሪኛለሽ ሲደርስሽ። ዋው ወንተ እዚያ ተላክልኝ ከመጽሐፍ ቅዱስ አንዱን ክፍል አነበዋለሁ ስትልክልኝ የመድረሱ ማረጋገጫ። እኔ ሰው አግኝ እንጂ እልክልሻለሁ። እሺ እፈልጋለሁ። አየው ፎሎ አድርጌሻለሁ። ፎሎ መልሺ። እንግዲህ ጓደኛ እንሆናለን። ተከትያለሁ እኔ በቃ እኔም ተከትዬሻለሁ። በቃ ተከታይ ሆኛለሁ። በልና እንግዲያስ አሁንማ አንድ ተሸነፍሽ ትምጋደልዬ። እንግዲህ አንድ ጨዋታ ይሄን ካሸነፍሽ አንድ ኮን የተጫ ገና እኮ አንድ ይቀራል። ከዚህ በኋላ ካሸነፍሽኝ አንድ ቤስቶስ ያራንቺ እናቴ ጨርሰሻል ጉዳዩ። አረክ አሁንም መለክቻለሁ እኮ የቀረኝ የለም አውቄዋለሁ። ጎንደር እመጣለሁ ጠብቁኝ፣ እመጣለሁ ብያለሁ። እኔ ጎንደር አልመጣም አላልኩም፣ እመጣለሁ። አሁን ባህር ዳር ልብ
ሁላችሁም ልብ ልቡን እኔ እንደምሸነፍ አውቄው ግን አስቀድሜ መዝሙር እየፈለኩ ነው። ቢሆንም ልብ ልቡን እንደልቁት ልብ ልቡን እንደልቁት እያንዳንድሽ የምለውን አትሰም እንዴ? ኧረ እባክህ ድረሱልኝ። እንግዲህ ቆንጆ ቅጣት እንድንቀጣት መባ እመጣለሁ። መቀሌ መባ ግዴታ ነው። መቀሌ ግድ ነው። ከጎንደር ቀድሜ ነው መጣ። ልብ ልቡ እንደልቁ ሸርጎብኝ ሁላችሁ ሸርጎብኝ ጋር ጉልበት ወገን ሩበት ልብ ልቡ እንደልቁ በረብ አነሳሻቸው እንዲሰጡ ትንጓደል ዋንስላለ እኔ እንድቀጣ ፈልጓል። አሁን ያየሁት ነገር ምንድነው? ይሄን ጉማሬ ድምጥ እንዳሰለችሁት ነው። ቻይናቸው እውነቴን ነው። እነዚህ አሁን ሁለት አላውቅህም ብዬ በሰው ፊት የምክድህ ለጠላት አንስቼ አሳልፌ ምሰጥህ እኔ ሆንን ጌታ ሆይ እኔ ሆንን ጌታ ሆይ እኔ ሆንን ይሁዳ ነኝ ወይስ ጴጥሮስ? ሐሙስ ማታ እኔ ማነኝ? የዛሬን መቆሜን እንጂ አላውቅም መጨረሻዬን። እወድሃለሁኝ ብዬ የዛሬን እናገራለሁ አላውቅም እንዳልል ስለ ነገ ግን ፈራለሁ። በቃ እሺ፣ ዝማሬ መላእክት ያሰማልን። አንቺ ጎበዝ ነሽ። ደግሞ ከመዝሙር ደብተርሽ ላይ ነው አይደለ? መዘምር አዎን፣ ጎበዝ። በቃ የትኛውን ላደርግልሽ? ምረጭ አንቺ የሚሻልሽ የትኛውን? ኧረ አንተ ነህ እንጂ የምመርጥ። እኔ ማመን ብዬ እመርጣለሁ ወይ ከመጽሐፍ ቅዱስ ክፍል ደስ ያለህን ከመጽሐፍ ቅዱስ ክፍል ደስ ያለህን አንብበህ ትንሽ አብራራለን። እሺ። በቃ እኔ ከመጽሐፍ ቅዱስ የምወደውን አንድ ክፍል ላብራራልሽ እና ከዛ በኋላ እንትን እንላለን። ማብራታችን መጣየው አሁን በዚህ ይሻላል። እሺ ኧረ ደህና ተመስገን ነው። አዎን ይኸውልሽ የማንን ታሪክ መሰለሽ ማነበው? በዮሐንስ ወንጌል ምዕራፍ 4 ላይ ያለውን ላንብብልሽ። እንዲህ ይላል ዮሐንስ ወንጌል ምዕራፍ 4 ቁጥር 4 ላይ በሰማርያም ሊያልፍ ግድ ሆነበት። ስለዚያም ያዕቆብ ለልጆቹ ለዮሴፍ በሰጠው ስፍራ አጠገብ ወደምትሆን ሲካር ወደምትባል የሰማርያ ከተማ መጣ። በዚያም የያዕቆብ ጉድጓድ ነበር። ኢየሱስም መንገድ ከመሄድ ደግሞ በጉድጓዱ አጠገብ እንዲህ ተቀመጠ። ጊዜውም 6 ሰዓት ያህል ነበረ። ከሰማርያም አንዲት ሴት ውሃ ልትቀዳ መጣች። ኢየሱስም ውሃ ጠጪኝ አላት። ደቀ መዛሙርቱም ምግብ ሊገዙ ወደ ከተማ ሄደው ነበርና፣ ስለዚህም ሳምራዊቱ አንተ የይሁዳ ሰው ስትሆን ሳምራዊት ሴት ከመሆን ከኔ መጠጥ እንዴት ትለምናለህ? አለችው። አይሁድም ከሳምራውያን ጋር አይተባበሩም ነበርና። ኢየሱስ መልሶ የእግዚአብሔርን ስጦታ ውሃ አጠጪኝ የሚልሽ ማን መሆኑንስ ብታውቂ አንቺው ትለምኚው ነበርሽ፣ የሕይወትም ውሃ ይሰጥሽ ነበር አላት። ሴቲቱም ጌታዬ ሆይ መቅጃ የለኝም፣ ጉድጓድም ጥልቅ ነው። እንግዲህ የሕይወት ውሃ ከወዴት ይገኛል? በእውኑ አንተ ይህን ጉድጓድ ከሰጠን ከአባታችን ከያዕቆብ ትበልጣለህን? ራሱም ልጆቹም ከብቶቹም ከዚህ ጠጥተዋል አለችው። ኢየሱስም መልሶ ከዚህ ውሃ የሚጠጣ ሁሉ እንደገና ይጠማል። እኔ ከምሰጠው ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም። እኔ የምሰጠው ውሃ በእርሱ ውስጥ ለዘላለም ሕይወት የሚፈልቅ የሕይወት ውሃ ምንጭ ይሆናል አላት ይላል።
ይህንን ሰምተሽዋል ከዚህ በፊት? አንቺ ጎበዝ ነሽ። እንግዲህ ክርስቶስ እዚህ ጋር ሁለት ነገር አድርጓል። አንደኛ ወደዚህ ዓለም የመጣው ወደ ጻድቃን ሳይሆን ወደ ኃጥአን መሆኑን ለማመልከት እንዲህ ወደ ተናቀችዋ ሴት ተጠግቷል። ኃጥአንን ለማዳን ወደዚህ ዓለም ለኃጢአተኞች ወደዚህ ዓለም የተላኩት ሲል፣ ሁለተኛ ሰው ልጆች ሁሉ በብሉይ ኪዳን በነበረው ነገር የኃጢአት ስርየትን አግኝተው ወደ እግዚአብሔር መንግስት መግባት አልቻሉም። ያ ማለት ከያዕቆብ ጉድጓድ ውሃ የጠጡት ሁሉም ዳግመኛ ተጠምተዋል ማለት በፊት በነበረው መስዋዕት የሰው ልጆች ፍጹም ድነትን ማግኘት አልቻሉም ነበር። በክርስቶስ ኢየሱስ ሰው በመሆን ግን የእሱን ስጋውና የእሱን ደሙን ስንበላና ስንጠጣ ግን የዘላለም ሕይወት ምን እንላለን? እናገኛለን። እሱ አንድ ጊዜ በመስቀል ሞቶ የሚሰጠን ቅዱስ ቁርባን ወይም ደግሞ ስጋውና ደግሞ የዘላለም ሕይወት ስናገኝ፣ በብሉይ ኪዳን ግን እነዛ ሁሉ መስዋዕቶች ሲሰዉ ማንም ፍጹም ሆኖ ወደ እግዚአብሔር መመለስ አልቻለም ነበር ክርስቶስ እስኪመጣ ድረስ አይደለም፣ ከመቤታችን እስኪወለድ። ስለዚህ ይሄ ታሪክ እነዚህ ነገሮች በዋነኝነት ሕይወትን የምሰጥ የዘላለም ሕይወት ያለው እኔ ጋር ነው። ነቢያት እንደ ጥላ አልፈዋል፣ እኔ ግን ለዘላለም የምኖረው እኔ ነኝ። በእኔ የሚያምን የዘላለም ሕይወት አለው፣ እኔ ከምሰጠው ውሃ የሚጠጣ ዳግመኛ አይጠማም ብሎ ሲናገር ከአፍ ከውስጡም ደግሞ የሕይወት ውሃ ይፈልቃል ሲል ምን ማለቱ መሰለሽ? ከእኔ የተማራችሁት እናንተ ሐዋርያት የምታስተምሩት ትምህርት ለሌላው ሕይወትን ይዘራል። የሕይወት ውሃ ከእኔ ይፈልቃል ማለት ቃሉን ነው፣ የእግዚአብሔርን ቃል በእርሱ አምነው ከእርሱ ተምረው የሚኖሩት የሚናገሩት ከእርሱ የተማሩትን ስለሆነ ሕይወትን ለሰዎች ሕይወትን የሚሆንን ቃል ያስተምራሉ። ከዚህም የተነሳ ሕይወትን የሚሰጥ ምንጭ ውሃ ከእናንተ ይወጣል ያለው ከእርሱ የተማሩትን ትምህርት አስተምረው ብዙዎችን ወደ ክርስትና የሚመልስ እንደ ውሃ የሆነ ንጹህ ኩልል ያለ ትምህርት ስላላቸው። ግልጽ ነው? አዎ፣ እግዚአብሔር ይስጥልኝ ወንድም ጥላ። አሜን። እሺ፣ በዚያው ደግሞ አንዳንድ ጥያቄ ደብተሬ ላይ የጣፍኩትን እየጠየቅኩ በል፣ ችግር የለውም። ማይለ ያገኘሁትን ጠይቂ፣ የምችለውን እመልስልሻለሁ። እሺ፣ ስለ እንትን ስለሚባለው ቦታ ብታስረዳኝ። ብሔረ ብፁዓን ምን አይነት ሰዎች ናቸው የሚኖሩ? ብሔረ ብፁዓን እንግዲህ ተብሎ የሚታሰቡት ይኖራል ተብሎ የሚታሰቡት ከነዛ ውስጥ ለምሳሌ እነ ሙሴ ከዚህ ዓለም ድካም ያረፉ በጋብቻ የጸኑ ግን ደግሞ ከዚህ ዓለም ድካም ያረፉ የቀደሙ የብሉይ ኪዳን አባቶቻችን እዛ ቦታ ላይ አርፏል ተብሎ ይነገራል። ብሔረ ብፁዓን እና ብሔረ ሕያዋን ተብሎ ይከፈላል። ብሔረ ሕያዋን ላይ ነቢያት ሆኖ ያላገቡ ደናግላን ሆኖ ያለፉት እንደነ ኤልያስ ኖረውበታል ተብሎ ይታመናል። ብሔረ ብፁዓን የሚባሉት ቦታ ላይ ደግሞ ያገቡ ግን በእግዚአብሔር ሕግ ጸንተው የኖሩ ክርስቶስ እስከሚመጣበት ሰዓት ላይ በዚያ በጊዜያዊ መቆያ ቅዱሳን አባቶቻችን የሚቆዩበት ነው፣ ያልሞቱ ማለት ነው። እሺ፣ እግዚአብሔር ይስጥልኝ። ብሔረ ሕያዋን ላይ ያልሞቱት፣ ብሔረ ብፁዓን ላይ ያረፉትም በዛ ሞተዋል፣ በዛ አርፈዋል። ብሔረ ሕያዋን የሚባለው ሞትን ያልቀመሱ ሰዎች በዚያ ናቸው ያሉት። ለምሳሌ እንደነ ኤልያስ እንደነ ሄኖክ ሞትን ሳያዩ የተነጠቁ እነሱ ብሔረ ሕያዋን ማለት ነው። ብሔረ ብፁዓን በጋብቻ የጸኑ ሰው ያሉበት ማለት ነው። እነሱ አሁን ሙሴ ከብሔረ ብፁዓን ነው ወደ የተጠራው ተብሎ እናምናለን። ናቁቶ ለአብ ቅዱስ ዮሐንስ ወንጌላዊ እነዚህ ሸዋ ታጠቅ ሰላም ብያለሁ። እሺ፣ ሌላ ጥያቄሽስ ምንድን ነው? ሌላ ደግሞ እየፈለግኩ አሁን እናውጋና እየፈለግኩ እንዲያገኘሁትን እንጠይቃለሁ። እሺ፣ እኔስ ጥያቄ ልጠይቅሽ በመሀል ምናምን አላውቅ እኮ እኔ ምንም ብታውቂያትን ትንሿን ታካፊናለሽ ብዬ ነው። ወረኪያንት ያለሽ አሁን ፈላ ስለ ስላሴ እስኪ በጥቂቱ አስረጅን እስኪ። ስላሴ ሲባል ኦሮ ከቴም እዚያ ላይ ነው። ቀለል አድርገሽ አስረጅን እስኪ። አሁን ይሄ ከባድ ጥያቄ ነው። እውነቴን ነው። አሁን እዚያ በስስኪያን የተማርነው
ሥላሴ ስንት ናቸው? አንድም ሶስትም። ጎበዝ። እሺ ስማቸው ማን ማን ነው? አብ ወልድ መንፈስ ቅዱስ። ጎበዝ። አብ አባት፣ ወልድ ልጅ፣ መንፈስ ቅዱስ ሰራጺ። ጎበዝ በጣም እሺ። አንድነታቸው በምንድን ነው ቢሉ በመግደል በማዳን ነው። በመለኮት እንጃን የተባለ መሰለኝ። በመለኮት ይችን ዓለም በመፍጠር ይችን ዓለም አብረው በማሳለፍ። ሶስትነታቸው በምንድን ነው ቢሉ በስም በአካል በግብር። ኧረ ጨብጭብ ወገን። እሺ አንድ አበባ ጨምሩባት። እሺ ከዛ ምንድን ነበር ወገን? ኧረ እንደው እነዚህ ነው አጠረቃቅሜ ነው እነዚህ ነው። በጣም ጎበዝ። በጣም 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 ጎበዝ። አሁን ይህንን አንድ ጴንጤ ብጠይቅ እንደ አንቺ እንደመለሽው አሁን አይመልስም፣ አያውቀውም። ለዚህ እኮ ነው እኛ የሥላሴን ትምህርት ገና ከልጅነታችን ጀምሮ እየተማርነው የምናድገው ነው። አብሮን በቃ የምናድግበት ትምህርት ነው የሥላሴ ትምህርት። ጎበዝ። ቃሎት ያሰማልን ትንጓደድዬ። አሜን። እሺ ደግሞ ሌላም ደግሞ እንጨምራን ጥያቄ። እስኪ ደግሞ ስለ ክርስቶስ እስኪ አስረጅኝ። እስኪ ክርስቶስ ማን ነው? ቴንኪዩ እድልዬ። አራ በእኔም አሁን ስለሱ እንዴት ብዬ በቃ እንደምንም ብለሽ በውስጥሽ ያለውን እስኪ ንገሪኝ። አሁን ተቃለ በላይ የሆነ ጥያቄ ነው እየተጠየቅኩ ያለው። ምን ብለሽ በቃ እንደው እንደ ቸርነቱ ክርስቶስ ማለት የድንግል ማርያም ልጅ ዓለምን የፈጠረ መሐሪ፣ ይቅር ባይ፣ አዳኝ በቃ ተቃለ በላይ ነው። ጎበዝ። በጣም 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 አንቺ ጎበዝ ነሽ። በእውነት በጣም ልዩ ሰው ነሽ። እግዚአብሔር ከዚህ በላይ ጸጋውን ያብዛልሽ። እሺ አሜን። እስኪ እመቤታችንን ፍቅሯን ግለጭልን እስኪ። እና ባሪያቆስ ለፍተው ቢያለች እስኪ የእሷን ፍቅር ግለጭልን እስኪ። እንዴት መሰለ ቆየኝ። በዚህ መንገድ ብቻ ነው ልገልጻት። ምን ያህል ነው የምትወጃት? ሌላ ቃል የለኝም። እኔ እንጃ ምንም ቃላት አይገልጹት። ምንም የሚገልጸው ነገር የለም። አይደለም እኔ እና አባ ጊዮርጊስ ዘጋስጫ እነ ቅዱስ ኤፍሬም እነሱ ያልገለጿትን እኔ እንዴት ብዬ ገልጻታለሁ? ስለዚህ ማርያም እንወድሻለን ብለው ነው የደመደሙት። እኔ ማርያም እንወድሻለሁ ብዬ መጨረስ ብቻ ነው። ሰሞኑን አንዳንዶቹ ስዕሏን እያቃለሉ ነው እና እስኪ በደንብ ቅፍ አድርጋሽ አሳያቸው እንጂ እየቀደዱት እየተፉበት ምራቃቸው እኔ ምን ያህል እንደምናከብረው እስኪ ያሳያቸው እንጂ። ይኸው ከዚህ በላይ እኔ ምን አባት ያርጌ እዚህ ውስጥ እንደዚህ ሰንጥቄ አስገብቻ አላሳያችሁ። እንደዚህ አዙሪ እስኪ እንደዚህ አዙሪ። እንደዛ አድርገሽ ቅፍ አድርጊ። እሰይ ምልጃዋ፣ ጸሎቷ፣ እናትነት ፍቅሯ እንደው ከአንቺ ላይ አይነሳ። አሜን። ዘወትር ትጠብቅሽ። አሜን አሜን። እስኪ በምንድን ነው የምታስቀምጧት ስዕሏን? አያችሁ እንደዚህ ተሸፍና ነው የምትቀመጠው። እያያችሁ ነው አይደል? ጎበዝ ትንጓደድ፣ ጎበዝ። እግዚአብሔር ይጠብቅሽ፣ እግዚአብሔር ይባርክሽ። ወላዲተ አምላክ ድንግል ማርያም አትለይሽ። አሜን።
እኔ ጋር ያሉ ልጆች በጣም ነው የምንወድሽ ይሉሻል። በጣም ጎበዝ ናት እያሉ እኔም በጣም ወዳቸዋለሁ በልልኝ። እሺ አንድ ጨዋታ ተሸነፍሽ ትንጓደድ። ተሸነፍኩ ያንተ ያለሽ የመለኮት ያለሽ አሁን ቀጥይ። ይሄን ካሸነፍኩሽ በቃ ወደ ቅጣት ተሸነፍሽ። ቤስት ወስትሪን ልትቀጪ ነው። ወራራ ጎበዝ አጨብጭቡ። አሁን አጨብጭቡ። ወጣችሁ ወጥራችሁ አጨብጭቡ። እጃችሁ አይወዝን። እጃችሁ ሁላችሁ ልብልቡ እንደልኩሽ አርጎ ቢሊንግ አርጎ ዋ ኦኬ እውነቴን ነው። አሁን ዝም ብላችሁ ተቀምጣችሁ ነው። ተሸንፊያለሁ ለካ ሳላይ ሰልሰመ ልብልቡ እንደልቁ ሁላችሁ ልብልቡ እንደልቁት ልብልቡ እንደልቁት በሶስት ነው የሚባዛ። እዚህ ላይ አንድ ጋላስኪ ታሪኩን ይቀይረዋል። ሂዱበት ሂዱበት ወገን ወረበ ተፋዛችኋል። ጎበዝ ነቃ ነቃ በሉ። ነቃ ደንግጥ ብላችሁ ተቀመጡ። ወረከረከረከረ ያንጎላቸው ሰው አለ እንጂ ይሄ በጤና አይደለም። እምቢ ብሎኝ ቤተም እምቢ ብሎኝ ነው። እንዲህ እንማማራለን። ካሸነፍን እኛ እንጠይቃታለን። ነገሪያቸው እኔን እሱም እምቢ ብሎኛል። ልብ ልቡን አረ ወገን እነሱ እየሄዱ ነው። እዚህ ቤት ያላችሁ ሰው ያደ አጭብጭቡ። እንደባ ሙሉት በተቻላችሁ አቅም በሉ። አሁን ጀምሯል እንግዲህ በሉ 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 በሉ። አሁን በሶስት ነው የምንባዛው ብለናል። እዚህ ጋር ሁለት ሰው አንድ አበባ እዚህ ቤት ሁለት ሰው አንድ አበባ። አዎ አንድ ሰው አንድ አበባ ሙሉት። ስሪማ እግዚአብሔር መልሶ አንድ አበባ ሙሉት። ክበሩልኝ። ሃፒ ቤተልሔም ክበሩልኝ። በሶስት የሚባዛው ሊጀምር ነው። ጀምሯል። ምን ሊጀምር ነው? ሊያልቅ ነው እንጂ እኔ ዘንድ አሁን ነው የጀመረ ገና በሶስት የሚባዛው። ሂዱበት ሂዱበት ወገን እንዳንቀጣ። እነሱ ሳንድ ሲገቡ ነው ሂዱበት። በሶስት የሚባዛው ጀምሮላችኋል። ሂዱበት። አመሰግናለሁ። አይ እኔ ራኩሽ ትንጓደድ ትንሽ ራቅ አልኩሽ መሰለኝ። አሁን ችግር ነው ይሄ እንኳን ቴንክ ዩ ነገር ነው እኮ ከበሪልኝ የኔ እናት። ሃፒ ነው የሚል ሃፒ እግዚአብሔር ይስጥልኝ። ቲጂ ከበሪልኝ የኔ ቀለም ከበሪልኝ የኔ ቀለም አንቺ ከበሪልኝ። ልትሸነፊ ነው። ኧረ እኮ ያንተ ያለሽ የምል አላይቸው። ኧረ ወገን ሂዱበት አላየሽውም እስካሁን የለም። አሁን ነው ገና ቀን ብያየሁ። ሂዱበት ወገን። ጣዝመውና ምንድነው አማራጩ ነው የምትለኝ? ሂዱበት ወገን ሂዱበት። ልብ እንደልቁ ሁላችሁ። ተቀጣን። ያንተ ያለሽ ክርስቲያን ከበሪልኝ ተቀጣን። እዚህ ቤት ልብ ልቡን ደልቁት። እንስማ ሂዱበት በላችሁ። ያሬድ ነው ሰንቶኝ። ልብ እንደልቁ ሁላችሁ ሁላችሁም ልብ እንደልቁ። ሸርጎ ቢሊንግ አርጉ። ሁላችሁም ሸርጎ ቢሊንግ አርጉ። ሁላችሁም ሸርጎ ቢሊንግ እታለም እዛ ቤት እያየሁሽ ነው። እንዴት ኮኮሱ ምን ደረጃ ደርሶ ነው? ልብ እንደልቁት። ትሸነፊ ነው። ወራው ሂዱበት። እዚህ ቤት አይዟችሁ እንጂ አትፋዘዙ። ፋፊ እንዴት ታዲያና ትንጓደድን ጥዬ ወዴት ሄዳለሁ? ምኑ ጣዝማው ምኑ ዘንዳ ነው? እኔ እንድከመኝ እሺ፣ አለቀ። ትንጓደድ ተሸነፍሽ።
አሁን የመጨረሻ ስለሆነ የእኔም ቤተሰቦች በደንብ አድርገሽ ትመርቂያቸዋለሽ። አሁን እኔም ልወጣ ስለሆነ ተሸንፈሻል። ቆንጆ አድርገሽ መርቂያቸው። በደንብ አድርገሽ ምርቃት ነው እና በደንብ አድርገሽ ከዛ ደግሞ ነገ እንጫወታለን። መጽሐፍ ቅዱሱን ደግሞ ልክልሻለሁ። ስልክሽን አስቀምጥ። እሺ እኔ ቀለም እሺ። እና ሁሉ ምርቃቱን ይቀርባል። በደንብ አድርገሽ መርቂያቸው። እሺ ጎበዝ፣ ተባረኩ፣ ብሩክ ሁኑ። እግዚአብሔር ይስጣችሁ፣ በወጣው ይተካ፣ ለሰጪ ይስጠው፣ ለንፉግ ልብ ይስጠው። እንደ ዋርካ ስፉ፣ እንደ አባይ ተጋፉ። እግዚአብሔር ይስጥልን። ክንዳችሁን ተቆርጥማት እጃችሁን ተውጋት ይሰውረው። የነካችሁት ሁላ ይለምልምላችሁ። እግዚአብሔር ይስጥልኝ። እግዚአብሔር ይጠብቃችሁ። ወዳችኋለሁ። አሚን 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 አሚን። እኛም በጣም 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 ነው የምንወድሽ። ወዳችኋለሁ እና በል እናወጋለን የመጽሐፍ ቅዱሱን ነገር እናወጋዋለን። የስካትንም ነገር እናወጋዋለን። አደራህን እንደው በሉ እንዳይቀር ያልሽ እዛችሁት ነው የነፍስ ይሆናችኋል የፍጥኛ ስራችሁ። ይዘነው እንመጣለን እንዳታስቢ። እንዲያ ነው እና በል ደህና ደርልኝ። እኔ ቀን አሚን። ደህና ደርልኝ። ትንኳን አይደይሽ። ዳውሽ ታዲያ ምርጥ ዛር ልጅ ጥሩ ጊዜ አላሳለፍንም። በስተመጨረሻና ጥሩ ጊዜ ያላሳለፍን አይደለ? የፍጥኝ አስራችሁ አምጡልኝ ብላለች ስካትን እናመጣላታለን። ትወዷለች በጣም እስካትን የነፍሷ ዋጋ ይሆናችኋል ብላለች። እንግዲህ በቃ ይዘን እንመጣለን። እንግዲህ እናንተ በሉ ሰላም ደሩልኝ። አሁን በቃ መጨረሻ አሁን ወጥቻለሁ። ደህና ሁኑ። እኔ ደከመኝ በጣም አንድ ቦታ ራሱ የተቀመጥኩበት አቃተኝ። ደህና ሁኑልኝ። እወዳችኋለሁ።